የስድስቱ ዒድ የሚባል ነገር የለም። ወላሂ እንደዚህ የሚባል ዒድ የለም እንዳትሰሙ ምንም ይሁን። ሞት የኢድ ዕለት ስራውን ከመስራት ወደ ኋላ አላለም። ዛሬ በኢድ ዕለት አንዱ ይስቃል፣ አንዱ ያለቅሳል። ወንድምና እህቶች አንድ ነገር ላስታውሳችሁ። ዛሬ ኢድ ነው አይደለ? አብዛኛው ሰው የደስታው ቀን ነው። የተወሰኑ ሰዎች ግን ያለቅሱበታል። ኢድ እየተባለ በዚህ በስልጤ በሀደሬ በመላው አገሪቱ በተለይ አሁን ምን እየሆነ ነው? ኢድ አላህ ረመዳንን ጾማችሁ ኢዱን ቀን ተደሰቱበት እንጂ ያለው ደግነቱ አላህ ያቃል፣ አላህ ይመለከታል። فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ድና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምገን የተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ይዤላችሁ ቀርቤያለሁ ኢንሻአላህ። እነዚህ ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁ ነቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በትላንትናው ዕለት ትንሿ ኢድ ተብሎ እጅግ በጣም የሚያሳፍር ቪዲዮዎች ተለቀዋል። ሱብሃንአላህ ከየት ከሐረር ማለት ነው ድብልቅልቁ ወጥቷል። ያልጠበቅነውም ነገር አለ፣ እሱን እንመለከታለን በጋራ ኢንሻአላህ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። ደግነቱ አላህ ያቃል፣ አላህ ይመለከታል። የተሰበሩ ልቦችን አላህ ያቃቸዋል። የተከፉ ነፍሶችን አላህ ተመልክቷል። የሚፈሱ እንባዎችንም አላህ ያቃል። የተበደሉ የተጨቆኑ የተከፉትን በሙሉ አላህ ሁሉንም ይመለከታል። አላህ ሁሉንም ጠንቅቆ ያውቃል። የተሰበሩ ልቦችን አላህ ይጠግናል። ያዘኑትንም አላህ ያስደስታል። የፈሰሱ እንባዎችንም አላህ ያብሳል። አልሐምዱሊላህ አላህ አለን። ያመለጡንን ነገር በሙሉ አላህ በተሻለ ነገር ይተካልናል። የተቆጨንባቸው ያለፉንን ነገር በሙሉ አላህ ያመጣልናል። አልሐምዱሊላህ አላህ አለን። ልባችንን ይጠግንልናል። አላህ ፍትሃዊ የሆነ ጌታ ነው፣ እንዲሁ አይተወንም። እንዳላዘንን አድርጎ አላህ ያስደስተናል፣ አላህ ይክሰናል። አልሐምዱሊላህ አላህ አለን። አላህ ያስደስታችሁ። አልሐምዱሊላህ ረቢል ዓለሚን አላህ አለን። ሁላችንም እንግዲህ ኢንሻአላህ የተሰበሩ ልቦችን የሚጠግነው አላህ ነው። ሁላችንም ኢንሻአላህ በተለያዩ ተስፋ የቆረጥን ሰዎች ሁላችንም አላህ እንዳለን ልንገነዘብ እንዲሁም ልናስተውል ይገባል። አላህ አይተወንም። ሁሉን ነገር አላህ ይመለከታል፣ ግን ሶብር ልናደርግ ይገባል ኢንሻአላህ። ማንም ወርቆ የቀረ የለም፣ ይነሳል። ማንም አዝኖ የቀረ የለም፣ ይደሰታል ኢንሻአላህ። በአላህ ሁላችንም ልንተማመን እንደሚገባ ከቪዲዮ ተምረናል ብዬ አምናለሁ። ሞት የኢድ ዕለት ስራውን ከመስራት ወደ ኋላ አላለም። ዛሬ በኢድ ዕለት አንዱ ይስቃል፣ አንዱ ያለቅሳል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊህ አላማል። ወደና የተከበራችሁ ወንድምና እህቶች አንድ ነገር ላስታውሳችሁ። ዛሬ ኢድ ነው አይደለ? አብዛኛው ሰው የደስታው ቀን ነው። የተወሰኑ ሰዎች ግን ያለቅሱበታል። ዛሬ 4 ጀናዛ እንደነገርኳችሁ 4 ጀናዛዎች አሉ። አልሐምዱሊላህ እኛ ከሞቱት አይደለንም፣ በቁም ካሉ ሰዎች ነን። ዛሬ እንደሚታወቀው ዘመድ ጥየቃ የተለያየ ቦታ እንሄዳለን። አላህን መፍራት አለብን። ኢኽቲላጦች መጠንቀቅ አለብን። አላህ ሱብሓነሁ ወተዓላ ረመዳን ላይ ስንፈራው ስንገዛው የነበረው አላህ አሁንም አለ። ረመዳን ላይ የምንሰራቸው መልካም ስራዎች ሁሉ አሁንም መቀጠል አለባቸው። እኛ ለዚያራ ነበር የገባነው ዛሬ፣ ነገር ግን ሀዲሞች ስለሌሉ መቆፈር አለባቸው። ሟች በህይወት ባለ ሰው ላይ 4 ሐቅ አለው። ጀናዛው ሊታጠብ፣ ሊሰገድበት፣ ሊቀበር። ከነዛ ሐቆችን አንዱ ለማሟላት ልብሳችን ቀይረን ወደዚህ ገብተናል። ወንድምና እህቶች ምናልባት እኛ ጋር በየትኛው ሰዓት እንደሚመጣ አናውቅም። ከትላንት ወዳ ጁማ ከኛ ጋር ሰገደ፣ አሱር ላይ ግን ቀብረናል። ሞት ከለበስነው ልብስ የበለጠ ለኛ ቀርበ ነው። ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉና አብዛኞቻችን ጋር ምናልባት የኢድ ቀን ነው ለምን ታስጨንቀናለህ ልትሉ ትችላላችሁ። ማስጨነቅ አይደለም። ወዘኪር ፈኢነ ዚክረ ተንፈዑል ሙእሚን ለማስታወስ ያክል ነው። የአላህ ሰላምና እዝነት ከእናንተ ጋር። ረመዳን በሰላም ጾሞ በሰላም ጨርሶ ከተቀበላቸው ከጀሃነም እሳት ነጃ ከተባሉት የጀነት ከተባሉ ሰዎች አላህ አድርገን። ከቻላችሁ ቪዲዮዎቼ ሪፖስት ኮፒ ሊንክ አድርጉ፣ ቤቱን ፎሎ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እናንተ ባላችሁበት ዱዓ አድርጉልን። እኛ የእናንተንም የእኛንም ሐቅ ለመወጣት እዚህ አሟቶችን ካድማለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ እኛም ያላህን ነው፣ ደርሱም ተመላሽነን። የሄዱትን የሞቱትን አላህ ይዘንላቸው፣ አላህ ጀነተል
ፍርዶስ ያድርጋቸው። ነገር ግን እንግዲህ ሁላችንም አሁን ላይ ደግሞ በህይወት ያለን ደግሞ አላህ ልናመሰግን ይገባል። አልহামዱሊላህ ከነሱ መካከል አይደለንም። ረመዳንን ኢንሻአላህ አመት ሁላችንም ያድርሰን። በረመዳን ከይር ስራ እንዲሁም ደግሞ ቁርአን ስንቀራ እንዲሁም ደግሞ ሶላት ላይ ጠንካራ የሆኑ ሰዎች ብዙዎቻችን አለን ብዬ አምናለሁ። ኢንሻአላህ ከረመዳን በኋላ እነዚህ ተግባራቶች እነዚህ መልካም ስራዎችና እንዲሁም ደግሞ ግዴታችንን በአግባቡ ልንወጣ እንደሚገባ ወንድሜ አስገንዝቦናል ማለት ነው። በየትኛው ቅጽበት በህይወታችን ሞት እንደሚጎበኘን አናውቅም። ስለዚህ ሁላችንም ልንጠነቀቅ እንዲሁም ደግሞ ለአኺራ ቤታችን ሩቅ ጉዞ አለብን። ለዛ ጉዞ ልንዘጋጅ ይገባል ብዬ አምናለሁ። ኢንሻአላህ ጀማ ትንሹ ኢድ ተብሎ እንግዲህ ብዙ ተግባር ሲፈጸም ነበር። አላህ ይጠብቀን። ሱብሃንአላህ ሐረር ከኢድ በላይ ኢድ በኢስላም ሁለት ነው። ኢድ አልአድሃና ኢድ አልፈጥር ነው። ነገር ግን ትንሹ ኢድ ተብሎ ብዙ ተግባር እየተፈጸመ የህንድ ሙዚቃ ሁሉ እየተጨፈረ ብዙ ነገር ሙስሊሞች አላህ ይጠብቀን። ሱብሃንአላህ ከዛም አልፎ ደግሞ እንግዲህ ያልሄደ ቲክቶከር የለም። ብዙ ሰዎች ሄደዋል፣ ያልጠበቅናቸው ሰዎች ጭምር ማለት ነው። እና እንግዲህ በዚህ ቅጽበት አላህ እየታመጸ ያለበት ሁኔታ ነው። እንግዲህ ባህል ነው የሐረር ላይ በተለያዩ ቅጽበት በየአመቱ እንግዲህ 6 ወር ተጠብቆ ኢድ ነው ተብሎ ደማቅ ተደርጎ ይከበራል። የዘንድሮ ደግሞ ለየት ባለ ሁኔታ ነው። ከተለያዩ ሀገር ላይ ሂደው ማለት ነው በተለያዩ ባህላዊ ልብስ ወላሂ እኔ እንጃ ምን እንደምላላውቅም መታዘብ አያስፈልግም። አላህ ይጠብቀን። ይህ በእስልምና አይፈቀድም። ከዚህ ጋር ተያይዞ ኡስታዝ ሳዳት ከማል ያስተላለፈው መልእክት አለ። ትንሿ ኢድ እየተባለ በዚህ በስልጤ በሀደሬ በመላው ሀገሪቱ በተለይ አሁን ምን እየሆነ ነው? ኢድ አላህ ረመዳንን ጾማችሁ ኢዱን ቀን ተደሰቱበት እንጂ ያለው ከዛ በኋላ ሸዋል ላይ ያለችውን 6 ቀን ጾማችሁ ከኢዱ በላይ ተደሰቱ እንደ ኢድ አድርጋችሁ ያዟትም ያችን ቀን አላለም። ዛሬ ግን ምን ይባላል? የዋናው ኢድ ቀን እኮ ይደክመናል። ከዛ 6ቱን እንጾምና 7ኛዋን ቀን ሞቅ አርገን ነው የምናከብረው። እንዲያውም በሀደሬ ምን ይባላል? የሐረሬ ክልላዊ መንግስት ቀኑ ክልላዊ በዓል አድርጎ ይዝጋልን ይባላል ማለት ነው። ይህን እስልምና ያውቀው። የሐረሬ ክልላዊ መንግስት እስልምና ላይ ምንም ሊጨምር አይችልም። ሀታ አይደለም የሐረሬ ክልላዊ የክልል የአንዲት ክልል አይደለም የሳውዲ መንግስት እስልምና ላይ ምንም ነገር መጨመር አይችልም፣ ምንም ነገር መቀነስ አይችልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ትንሹ የሚባል ኢድ አላላሉ። ልክ ለምሳሌ 13 14 15ን ጾመ 16ኛውን ቀን አናከብረው፣ ሰኞን ጾመ ማክሰኞን አናከብራትም። ስለዚህ አላህ ባሪያዎች ሆይ ይሄው የኛ ትዕዛዝ የሌለበትን ስራ የሰራ ሰው ስራው ተቀባይነት የለውም፣ ውድቅ ነው። ስለዚህ እነዚህን 3 መስፈርቶች ማሟላት ላይ አደራ ማለት ነው። እምነትን ማስተካከል ይሄ ለዚህ ነው ቅድሚያ ለተውሂድ ቅድሚያ ለእምነት የምንልበት ምክንያት ማለት ነው። ሁለተኛ ኢኽላስ ስራን ለአላህ ጥርት አድርጎ መስራት። ሶስተኛ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ብቻ ተከትሎ መስራት፣ እሳቸው የሰሩትን መስራት፣ እሳቸው ያልሰሩትን መራቅ። ሁላችንም ተመልክተናል። እንግዲህ በእስልምና 2 ኢድ ብቻ ነው አይፈቀድም። ነገር ግን አንድ ፎቶ አየሁኝ። ሙራድ ታደሰ የሚባል ቴሌግራም ቻናል እንግዲህ እስላማዊ ድረገጽ ነው፣ ፌስቡክም አለ፣ ሁላችሁም ታውቁታላችሁ። እኔ እንግዲህ ይሄ ፎቶሾፕ አይደለም። እዛ ቻናል ከ101,000 በላይ እንግዲህ ተከታይ ያለው ወንድማችን ሙራድ ታደሰ ለእስልምና ብዙ ጠበቃ እንደሚቆም ልክ እንደነ ሀሩን ሚዲያ አይነት እንግዲህ ቻናል ነው ማለት ነው። ያልጠበቅነው ፎቶ ነው እዚህ እንግዲህ የተመለከትኩት። በጣም ነው የደነገጥኩትም። ኢንሻአላህ እስኪ እንመልከት። አሁን ይሄ አቡበክር አህመድ በሸዋሊድ ላይ መገኘት መሰለህ አለው ብላችሁ ታስባላችሁ ብሎ ጥያቄ ምልክት መቃወም ሲገባው ጭራሽ አብሮ መታየት ለአክባሪዎች የልብ እንዲሰማቸውና ከጥፋታቸው እንዳይመለሱ ሰበብ ይሆናል ይላል። የሸዋሊድ የሚሉትን ነገር ባህል ነው ብሎ ማሰብ ልክ እንደ አንዳንዶች ኢሬቻን እንደ ባህል እንደሚያዩት ነው። አላህን ብንፈራና ለሰዎች መጥፎ አርያ ባንሆን ሌሎች የሚክቡትን ባንንድ መልካም ነው ይላል ማለት ነው። እንግዲህ ምን ትላላችሁ? ምን ታስባላችሁ? አቡበክር ኡስታዝ አቡበክር አህመድም በቦታው ላይ እንደተገኘ እየተነገረ ያለበት ሁኔታ ነው፣ በመረጃም ጭምር። በዚህ ጉዳይ ላይ እናንተ ሀሳብ ስጡበት። የስድስቱ ዒድ የሚባል ነገር የለም። ወላሂ እንደዚህ የሚባል ዒድ የለም እንዳትሰሙ። ምንም ይሁን የፈለገው ሙፍቲ ቢነግራችሁ እንዳትሰሙ። ዒድ በኢስላም 2 ነው። የሸዋል ዒድ በተለይ በዓለም ያለ ሙስሊም እኮ ያከብረው፣ ሺዓውም የለውም አህባሹም የሚያከብር አይመስለኝም። በጣም የሚገርም እኮ ነው።
ደግሞ የሚገርመው ዩኒስኮ ተመዘገበ አሉ። ድሮስ የሌለውን አሪ መዘገቡት ያልተመዘገበውን ነው እኮ እነሱ ድሮ የሚመዘገቡት። በአላህ ዘንድ የተመዘገበው ማኛ ጋር ነው የሚመዘገበው፣ እስላም ጋር፣ ቁርአን ጋር፣ ሐዲስ ጋር ነው የሚመዘገበው። ዩኒስኮ ተመዘገበ ማለት ህጋዊ እስላም ሆነ ማለት ነው እንዴ? አዑዙ ቢላህ። አንዱ እኮ ይለኛል በቃ እናንተ ብትሉት ብታወግዙት ምን ታረጉታላችሁ? አንድ ጊዜ እኮ የተመዘገበ ለውሐል መሕፉዝ የተመዘገበ መሰለህ እንዴ? ወላሂ ላይ ረባ 10 ቢሆን ዓለም መንግስታት በሙሉ ቢያጸድቁት እስላም አይሆንም። ራሳቸውን አተልታሉ። ባይሆን አንዳንዶች ምን ነው እንደው ኡስታዝ መተጫጫችን ነበር እኮ ይሄ ነገር አሉ። ምንድን ነው መተጫጫ ማለት? በእስላም እንደዚህ ያለ መተጫጫት ፕሮግራም አለ እንዴ? ራቁታቸውን ነው እንደሚሄዱት ሴቶቹ? ድብልቅ አለ እንዴ? በየቤታቸው አይታወቁም እንዴ ልጆቻችን? አላኩል ሐል እንደተበሳጨው አይቶ ይመስለኛል ትናንትና ኹጥባ ላይ ማንስቼ ስለነበረ ይሄንን የላኩልኝ እስቲ እንደፈለክ በል የምትለውን ለማለት ነው። ትንሽ ትልቅ የሚባል የለም ከሁለቱ ዒድ። ሁለቶቹ ዒዶች ደግሞ ትልቆች ናቸው፣ አላህ ዘንዳ ትልቅ አጅር የሚያስገኙ ናቸው። የስድስቱ ዒድ የሚባል ነገር የለም። በተለይ ይሄ የተከበረውን አካባቢ የሙስሊም ማህበረሰብ ስም አታጥፉ። እንደዚህ ያለ ከእስላም ጋር ግንኙነት የሌለው ነገር ይሰሩ ነበር ብላችሁ አታውሩባቸው። ትንሿ ኢድ የሚባል በሸሪዓችን አለ? ምንም እውቅና አልተሰጠውም። ትንሿ ኢድ የሚባል ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም አነስ ባወሩት ሐዲስ ላይ በጣም የሚገርመው ኡስታዝ ጅብሪል ወደ መዲና ሲገቡ ረሱሉ ሰለላሁ ዐለይሂ ወሰለም ሁለት የሚያከብሯቸው በጃሂልያ ጊዜ የታወቁ ክብረ በዓላት ነበሩ። ምንድናቸው ብለው ሲጠይቁ እኛ በጃሂልያ ጊዜ የምናከብረው ነው፣ አላህ የተሻለ ዒደል ፊጥርና ዒደል አድሃን አልተካላችሁም ወይ ብለዋል። ታዲያ በጣም የሚገርመው ዒዱል አብራር ነው የሚሉት። እንደውም ትንሹ ኢድ አዲስ መጤው ኢድ ምን ይሉታል? ዒዱል አብራር። አንዳንድ ሰዎች ደግሞ ይሄ ዒዱል አብራር አይደለም ዒዱል አሽራር ብለው ሁሉ እስከ መግለጽ የደረሱ ሰዎች አሉ። እርግጥ ነው አዲስ ቢድዓ ሁሉ መጤ ነው፣ ተቀባይነት የለውም። በትንሿ ኢድ የኢድ ሰላት የሚባል አለ ሼህ ኢብራሂም? የለም። ስለዚህ ስቴዲየም የለም፣ ትልቁ ስቴዲየም የለም። ስለዚህ በሸሪዓችን ትንሿ ኢድ የሚባል የለም ማለት ነው። በትንሿ ኢድ ሼህ ኢብራሂም ተክቢራ የሚባል አለ? አላሁ አክበር አላሁ አክበር አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። ትንሿ ተክቢራ የሚባል አለ? የለም። በትንሿ ኢድ ዘካተል ፊጥር አለ? ትንሿ ዘካተል ፊጥር የለም። ትንሿ ዘካተል ፊጥር ምንም እውቅና ያልተሰጠው ነገር ላይ ሰዎች ሲጋጋጡ ይታያሉና ይሄ ከአላህ መራቅ ነው የሚሆንላቸው። ማህበረሰባችን መንቃት አለበት። በእነዚህ በሁለት ኢዶች ብቻ መደሰትና መብቃቃት ይገባል። ዲናችን የተሟላ ነው የሚለው የዛሬ መልእክታችን ነው። ትንሿ ኢድ የሚባል የለም። ኢንሻአላህ በየቦታችን ምናልባት ተሸዋልን ያልጾሙ የሆኑ ሰዎች ጾመው ማለት ነው እንዲሁ ዓዲ እንደ ኖርማል ጊዜያቸው ማሳለፍ አለባቸው እንጂ ልዩ የሆነ ቀን ብለው መያዝ የለባቸውም። ይሄ በሸሪዓ አድራሻው የማይታወቅ አድራሻ የሌለው መሆኑን እናስታውቃለን። መርሐባ ኢንሻአላህ። ውድ ተመልካቾቻችን ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የስድስቱ ኢድ የሚባል የለም። ኢድ በኢስላም ሁለት ነው። እንግዲህ ሰምታችኋል ሼካችን ማለት ነው። ኢንሻአላህ ለመረጃም ያክል ነው። ብዙዎቻችን እንደተማሩበት ተስፋ አደርጋለሁ። እኔንም እናንተንም ከእንደዚህ አይነት ነገር አላህ ይጠብቀን ለማለት እወዳለሁ። የዛሬ ቪዲዮአችን ይህ መስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ለብዙዎች ተደራሽ እንድታደርጉት በአክብሮት ጠየኳችሁ። መልካም